በጣም ብዙ ቴክስት ከሚደርሰን ጥያቄዎች ውስጥ አንዱ ስለ ሰልፍ ኮንፊደንስ ነው። ሪሌሽንሺፕ ውስጥ ያሉ ሰዎች፣ ቢዝነስ ላይ ያሉ ሰዎች፣ ፐርሰናል ዲቨሎፕመንት፣ ኮሚኒኬሽን የተለያዩ ነገሮች ላይ መስራት የሚፈልጉ ሰዎች እኔ በራስ መተማመን የለኝም ብለው ነው የሚያስቡትም ደግሞም በጣም ስትረግል የሚያደርጉበት ኤሪያ ነው። በነገራችን ላይ እንደ ኢትዮጵያ አይነት ሀገር ላይ ስናድግ የሰልፍ ኮንፊደንስ ችግር በደንብ ሊኖር ይችላል። ምክንያቱም አስተዳደጋችን ላይ ትልቅ ተጽዕኖ ስላለ። በነገራችን ላይ ሰልፍ ኮንፊደንስን እና መስመር የለቀቀ ነገርን ኢንተርሚክስ እንዳታረጉ። ሰልፍ ኮንፊደንስ እና መስመር መልቀቅን ወይም ምንድን ይባላል በአማርኛ ጋጥ ወጥነትን ሚክስ ማድረግ የለባችሁ። እንደዛ ነው ብዬ ስለማላምን። ኤኒዌይስ ግን ሰልፍ ኮንፊደንስ ላይ በጣም ብዙ ሰው መስራት ይፈልጋል። ምክንያቱም ዴፊኒትሊ ፓወር ስለሆነ ሰልፍ ኮንፊደንስ ሰው በራሱ መተማመኑ አብዛኛው የሚያደርጋቸው ነገሮች መነሻ ሊሆኑ ስለሚችሉ ማለት ነው። በነገራችን ላይ ፐርሰናል ዲቨሎፕመንት ክላስ ዲሴምበር 1 ነው ዛሬ። አንድ ተማሪ ብቻ ቦታ አለን። ፕራይቬት ክላስ 5 ተማሪ ነው የሚቀበለው በወሩ። ሰው የምትፈልጉ ሰዎች 09484863 ላይ መደወልና ወይም ደግሞ ቴክስት ማድረግ ትችላላችሁ። ኤኒዌይስ ስለ ሰልፍ ኮንፊደንስ ስናወራ ወይም በራስ መተማመን ስናወራ ከሁለት አንግል እንየው። ከሳይኮሎጂው እና ከኒውሮ ሳይንስ ወይም ደግሞ ስነ አእምሮ ጥናት ጋር አንድ ላይ ለማየት እንሞክር። ሰልፍ ኮንፊደንስ ሳይኮሎጂ የሚለው ራስህ ላይ ያለ እምነት ነው። ራስን ትረስት ማድረግ ነው። በነገሮች ላይ በተለያየ መንገድ ሊገለጽ ይችላል። ትሬት ሊሆን ይችላል፣ ስቴት ሊሆን ይችላል፣ ኮንቴክስት ሊሆን ይችላል። ምን ማለት ነው? ትሬት ሲሆን በአጠቃላይ ጀነራሊ ሁሉም ነገር እችላለሁ ብለህ የምታምነው ኮንፊደንስ ነው አይደል? ሁሉም ነገር ላይ አይ ሃቭ ኮንፊደንስ አይ ካን ዱ ኢት ምናምን የሚል ሰው አለ አይደል? ኖርማሊ። ከዛ ደግሞ ስቴት አለ እንደ ሲቹዌሽኑ አይደለም። ምናልባት ዛሬ ሙዴ ጥሩ ካልሆነ ወይም በደንብ ካልተዘጋጀው ኮንፊደንስ ሊደክም ይችላል አይደለም። የተዘጋጀው ቀን ደግሞ ኮንፊደንስ ሊኖረኝ ይችላል። ከዛ ደግሞ ኮንቴክስት አለ። የሆነ ነገር ላይ በጣም ኮንፊደንስ ይኖረናል። ለምሳሌ ካሜራማናችን ካሜራ ላይ የትም ቦታ ካሜራ ቅረጽ ቢባል ኮንፊደንስ ሊኖረው ይችላል አይደለም። ቪዲዮ እዚህ ጋር ስራ ብትለው ላይኖረው ይችላል። ኤክስፐርት የሆንበት ቦታ ላይ ወይም የምንችለው ቦታ ላይ ደግሞ ያለ ኮንፊደንስ አለ። ብቻ በአጭሩ ጀነራሊ በስፔሲፊክም ይሁን አዘ ሆል ራስን ትረስት ማድረግ ወይ ማመን ነው ኮንፊደንስ ማለት። የኒውሮ ሳይንሱ ደግሞ ደስ የሚለው ኮግኒቲቭ ፕሮሰስ ነው ይላል። ይሄን አእምሮ ስራ ሆንና ነገሮችን አክሽን እንድትወስድ ለመማርም ላለመማርም ምክንያትም የሆነ ምክንያቱም አንዳንድ ሰዎች የማይችሉትን ነገር ወይም እምነት ኮንፊደንስ የሌላቸውን ነገር አልፈልግም ይላሉ፣ አልወድም ይላሉ። ብዙ ጊዜ አይታችሁ ከሆነ ዋና የማይችል ሰው እኔ ዋና ያስጠላኛል ነው የሚልህ እንጂ አልችልም። ኮንፊደንስ የሌለው ሰው ፊት በዛ ነገር ላይ መታየት የማይፈልግ ሰው ወይም ጀጅመንት የሚፈራ ሰው አለም አእምሮ ውስጥ ኮንፊደንስን ከምን ጋር ያገናኘዋል ማለት ነው? ሰዎች አክሽን እንዲወስዱ እንዳይወስዱ ወይም ወደ ተግባር እንዲገቡ እንዳይገቡ፣ እንዲደፍሩ እንዳይደፍሩ ነገሮችን ወይም እንዲማሩም እንደሞ አሮገንት ደግሞ ሰው የማያውቀው ነገር ላይ እለኛ አይደል ይሳደባል፣ ይንቃል፣ ምናምን ልክ እንደዛው አይነት ነገር የሚያደርጋቸው ነው ብሎ ያምናል። ኤኒዌይስ ግን በሁለቱም ኬዝ በሶስቱም ኬዝ ብንሄድ ኮንፊደንስን እንዴት ቢውልድ ማድረግ ይቻላል? ሰው ኮንፊደንስን መገንባት ይችላል ወይ? በሚገባ። በነገራችን ላይ ምናልባትም እንደኔ ካሜራ የሚፈራ ሰው አለ ብዬ አላምንም። ለራሴ ድሮ ቪዲዮዎችን ማየት ይከብደኛል። ገና ኮንተንት ክሬት ማድረግ ሲጀምር ካሜራ ፊት መናገር 2 ደቂቃ መናገር ምን ያህል ስትረግል እንደማድረግ ሳስበው ምናልባትም ዛሬ ኮንተንት ክሬት አደርጋለሁ ብዬ ማሰብ ኦልሞስት ኢምፖሲብል። በጣም ኮንሺየስ ነኝ። በጣም ነው የምፈራው። ድምፄን አልወደውም። ካሜራ ማየት አልችልም። እንዳልኳችሁ እንግዲህ ምናልባት ቪዲዮዎቹ የምናገኛቸው ከሆነ ፖስት ለማድረግ እንሞክራለን። ኤኒዌይስ ግን እንዴት ነው አንድ በተለያየ ነገር ላይ ኮንፊደንስ የለኝም ብሎ የሚያምን ወይም በራስ መተማመን የለኝም፣ እፈራለሁ፣ ለመሞከር አልችልም፣ ሰዎች ፊት ለመቆም አልችልም፣ ለመናገር አልችልም፣ ጥያቄ ማቅረብ አልችልም፣ ሀሳቤ መግለጽ አልችልም፣ ከሰዎች ጋር ኢን ጀነራል ጀጅመንት እፈራለሁ ብሎ የሚያምን ሰው እነዚህን 4-5 ስቴፖች ቢከተል ዴፊኒትሊ ኮንፊደንሱ ላይ ትልቅ ኢምፕሩቭመንት ማምጣት ይችላል። እንደ ቻሌንጅ ሙሰዱት ከፈለጋችሁ ደግሞ ፕራክቲስ የምታደርጉት የራሳችሁ ነገር አልኩት። የመጀመሪያው አንድ ልታሸንፍበት የምትችለው ነገር ዴይሊ አድርግ። ዛት ቢውልድ ስለሚያደርግ ኮንፊደንስ። ምክንያቱም ማሸነፍ ከኮንፊደንስ ጋር ዳይሬክትሊ ነው ሪሌት የሚያደርገው። አንተ የምታሸንፍበት ቦታ ትልቅ ኢምፓክት አለው ኮንፊደንስ እንዲጨምርም እንዲያጣም። ተሸንፎ እንደመጀመር ኮንፊደንስን የሚያበላሽ ነገር ለዛ ነው ብዙ የወታደራዊ ስርዓት የሚያስተምሩ ሰዎች በጣም ሰክሰስፉል ሰዎች በተቻለ መጠን በጠዋት ተነሳ የሚል ሐሳብ የሚሰጡ። ሞርኒንግ ላይ ተሸንፈ ከጀመርክ ኮንፊደንስ ይሞታል። ቀጣ ያለው ቅድም ከአክሽን ጋር ይያዛል አላልንም? ኮንፊደንስ የሆነ ወደ ተግባር ከመግባት ጋር ይያዛል አላልንም? በኒውሮ ሳይንሱ ማለት ዴፊኒትሊ ተሸንፈ ከጀመር ቀጥሎ ያለውን ታስክ አታረግ። ቀጥሎ አለማድረግ ደግሞ ራስ ላይ ያለን እምነት ይጠራጠረዋል። ለሁለተኛው ለሶስተኛው እያለ ቀን ሙሉ ዲስትራክሽን ውስጥ ትኖራለህ ወይም ትውላለህ ማለት ነው። እንዳትሸነፍ ሆነ በምትችላት ነገር አንድ በቀን ውስጥ ልታሸንፍ የምትችለው
ነገር ፈልገ እሱን የመጀመሪያ ያርገው ነው። ምናልባት በጣም ደስ የሚለኝ ቪዲዮ አለ ሶሻል ሚዲያ ላይ በደንብ በጣም ቫይራል የሆነ ቪዲዮ ነው። የአሜሪካን ወታደር ነው make your bed የሚል ቪዲዮ አለ። So if you want to change the world, start off by making your bed. If you make your bed every morning, you will have accomplished the first task of the day. መጀመሪያ in the morning ከእንቅልፋችሁ ተነሳ አልጋችሁን አንጥፉ የሚል ፕሪንሲፕል የሚያስተምርበት ነው። ይሄ ነው ሐሳቡ። የአልጋችሁን አንጥፉ ፕሪንሲፕል ይሄ ነው። የሆነ ነገር አሸንፈ ስትጀምር you build confidence ቀጣዩን ነገር እንደምታረጋው። ስለዚህ ጀነራሊ ይሄ ኮንፊደንስ ቢልድ ያደርጋል ሳይሆን ያንደረድራል። ምክንያቱም የሆነ ነገር እንደምታሳካው አይምሮ ስለሚያምን ሳይዙ ሳይሆን ማተር የሚያደርገው አይምሮ አሸንፍ ያለው ወይ አይ ቲንክ የጆርዳን ፒተርሰን መጽሐፍም ላይ አለ ዊኒንግ ኢቭን በእንስሳ በሉ ኦር ሌቭል ኦርጋኒዝሞች ደረጃ ነገር ማሸነፍ ከኮንፊደንስ ከቴስቶስትሮን ጋር ዳይሬክትሊ ሪሌት እንደሚያደርግ ሶ ዛት የሆነ አቺቭመንት ኔክስት ነገርን ለማድረግ ኢቭን እንኳን ቁማር የሚጫወቱ ሰዎች አይታችሁ ከሆነ እኮ ሲያሸንፍ ኮንፊደንሳቸው ጨምረ ይሄዳል ሞር እየበሉ ይሄዳሉ አይደል አሁን ስለ ቁማር ያስተዋልኩኝ ሳይሆን ጀነራሊ ማሸነፍ ኮንፊደንስን ቡስት ከሚያደርጉ ነገሮች ውስጥ አንዱ ነው ግን ለማሸነፍ ብለ የምትሸነፈውን ጌም መጀመር የለብህም ሶ ስትጀምር ከምትችላት ጥቂት ከሆነች ትንሽ ከሆነች ነገር ራስህን እንደማታለል ብላችሁ አስቡት በትንሹ ስታሸንፍ አይምሮ ያሸናፊነትን ኤነርጂ እየሰጠ ይላል ያ ደግሞ ወደ አክሽን እንድትገባ ያደርጋል ኢንዳይሬክትሊ ኢት ቦስትስ ዩር ኮንፊደንስ የሆነ ነገር አቺቭ ማድረግ እችላለሁ የሚለውን ማለት ነው ለምሳሌ ብዙ ሰዎች በማንበብ ጉዳይ ችግር አለ አይደል ሶ እስኪ 2 ፔጅ ጠዋት ላይ ማንበብ እንደማለት ነው ራስህን እንደ አንባቢ ማየት ትጀምራለህ ነው ምክንያቱም የተሰጠችን ታስክ ሰክሰስፉሊ ማከናወን ይችላል 2 ደቂቃ ጸሎት ማድረግ ሊሆን ይችላል ቀላል ይመስላል ግን if you do it 2 minutes every day ተነስተ አባታችሁን ሆይ ብለ ብትተኛ እንደ ቻሌንጅ ማለት ነው ከራስ ጋር it gives you ያን ነገር ማረግህ ኤክስትራ ቡስት ወይም ደግሞ ኢነርጂ ሶ ዴፊኒትሊ በምትችሉት ልክ ጂም መሄድ ሊሆን ይችላል ኤክሰርሳይዝ ማድረግ ሊሆን ይችላል ማንበብ ሊሆን ይችላል አልጋችሁን ማጽዳት ሊሆን ይችላል ኤኒቲንግ ቤታችሁ ውስጥ ያላችሁን የሥራ ጠረጴዛ ኦርጋናይዝ ማድረግ ሊሆን ይችላል እነዚህ ነገሮች it gives you ለኔክስት ስራ ቡስት ሆናችሁ እንድትጀምሩ ሶ በጣም ቀላል ልታሸንፉበት የምትችሉትን ጨዋታ መጀመር ላይ እንደሞርኒንግ ማለት ነው በሶሻል ሚዲያ ከጀመርከው ለምሳሌ your day most definitely lose ነው የምታረገው ምክንያቱም ቀጣይ ያለው ስራ ያስጠላ ይሄዳል ምክንያቱም ጭንቅላት የሚፈልገው በጠዋት ተነስቶ ሻወር ወስዶ ወደ ስራ መግባት ነው what you are doing is scrolling and scrolling so ቀኑ ምን ብለ ተጀምራል ተሸነፈ አእምሮ ደግሞ አይዋሽም መሸነፍን አንተ ራስን ብታታለል እንኳን አንተን የሚያቀ ራስ አእምሮ ደግሞ አለ ምን ያህል ሰነፍ እንደሆንክ ስለዚህ ያ ኮንፊደንስን ያሳጣል ማለት ነው ሰው ስለማያ አይደለም ባይዘው ኮንፊደንስ እዚህ ውስጥና እዚህ ውስጥ ያለ ነገር ነው ከራስ ጋር ያለ ንግግር ነው ስለዚህ ያይሃል ሉዝ እንዳረከ በጠዋት እነሳለሁ ብለ አለመነሳትህ መሸነፍ አይደል ስለዚህ ኔክስት ለምትሰራው ስራ ኤነርጂ እና ኮንፊደንስ አይኖር ሰው ፊት ራሱ ስትናገር ድምጽ መጨነቅ ይጀምራል ምክንያቱም ለቃል ታማኝ አለመሆንን የገዛ አይምሮ ስለሚያቀው ማለት ነው ሶ ሲምፕል ይመስላል ግን እሰ ላይፍ ቼንጂንግ የሆነ ሐሳብ ነው just find something you win early in the morning ሁለተኛ አንድ የምትፈራውን ነገር ለማድረግ ሞክር ኤኒቲንግ ሊሆን ይችላል ማይመች ኦር ለመሞከር ስታስቡ የተለያየ ምክንያት የምትፈጥርበት ለመሞከር ስታስቡ ሰውነት ሁሉ ሙቀት የሚሰማ የምትፈራው ልብ ምት የሚጨምረው እሱን ከምታስብ ቶሎ ብሎ ወደ ሌላ ሐሳብ ብትገባ የሚገፋፋህን ነገር ትንሽ በትንሽ ለመሞከር ሞክር ምክንያቱም አሁንም የምትፈራው ነገር ኮንፊደንስህን ሞር እያሳጣ ይሄዳል ሰው የማያውቀው ነገር ላይ ኮንፊደንስ የለውም ይሄ ምንም ጥያቄ የለውም አሁን ቅድም እንዳልኩ ጋጥ ወጥነቱን አለ ሰው በማያውቀው ነገር ላይ በኮንፊደንስ ሊያወራ ይችላል ኮንፊደንስ ግን አንደለው እሱ የሆነ ባይፓስ ያደረገው ሰርኪዩት አለ ሰልፍ አዌርነስ የሚባል ማለት ነው ኤኒዌይ ሰው እሱን እንዘለውና የምትፈራው በጣም የምትፈሩትን ነገር ለመሞከር አስቡ ትንሽ ልትሆን ትችላለች just do it the backward law የሚለው አለ የአለን ዋትስ ፍልስፍና ነው አንድ ነገር በጣም የምትፈራው ከሆነ ወይም ደግሞ አንድ ነገር በጣም የምትፈልገው ከሆነ እሱን ማጣት ሞር ያማል መውደቅን እንደማይፈራ ኮንፊደንስ ያለው ነጋዴ የለም አይደል ትችትን እንደማይፈራ ኮንተንት ክሬተር አለ በጣም ኮንፊደንስ ያለው ሶ ስታዩት እኮ ይሄ ነው ይሲ በጣም የሚያስፈራህን ነገር በተዳፈርክ ቁጥር በመከርከው ቁጥር ኮንፊደንስ ቡስት ማድረጉ ይቀራል ምክንያቱም ትንንሽ ነገሮች ዊን ከምታረገው በላይ በአደገኛው ወይም በትልቁ ፍርሃቶች እንድታሸንፍ የሚያደርግ ወይም ስለራስ ያለና መልከት እንድትቀይር ከሚያደርግ ነገር ውስጥ አንዱ
በጣም የምትፈራውን ወይም ደግሞ ሰዎች የሚፈሩትን ነገር ማድረግ ነው። አይ ቲንክ ዊል ስሚዝ መሰለኝ ሲናገር የሰማሁት ስካይ ዳይቭ ካረገ በኋላ ከ50 ዓመቱ በኋላ ምናልባትም ከባድ የምንፈራውን ነገር መሞከር ኢቨን ትናንሽ ፍርሃቶቻችን ሟምተው እንዲቀሩ ያደርጋል። ከዛ በታች ምን ትፈራ? የሰው ልጅ ሞትን ካልፈራ ከዛ በታች ምን ሊፈራ ይችላል? እስኪ እንዲሁ ስታስቡ ምን አለ ከዛ በታች? መክሰር፣ መውደቅ፣ መጎሳቆል፣ መተቸት ማተር የሚያደርጉ ነገሮች ይመስላል። የሰው ልጅ ሞትን ካልፈራ ምን የሚያስፈራው ነገር አለ እዚህ ምድር ላይ? ለዛ ነው መንፈሳውያን ሰዎች በጣም ፓወርፉል የሚሆኑት። በምንም ኮንትሮል ልታደርገው አትችልም። መንግስት ኮንትሮል አያደርገውም አይደል? ሞትን የማይፈራ ሰው ምንም ልታደርገው አትችልም። ምንም። ምክንያቱም you don't have power on them. They have confidence. አሁን እዛ ደረጃ የሆነ ኤክስትሪም የሆነ ነገር እየነገርኳችሁ ሳይሆን ሀሳቡን ክሊር ለማድረግ ነው። አንድ የምትፈሯትን ነገር በተዳፈራችሁ ቁጥር ትንሽ ትራይ ባረጋችሁ ቁጥር እጥፍ ነው ኮንፊደንስ እየጨመረ የሚሄደው። ምክንያቱም የማትችለውን ነገር እንደምትችል ማመን ማለት ኖርማል ነገሮችን የማድረግ ቻንስ ሰፊ ነው ማለት ነው። ሰዎች ፊት መናገር የምትፈሩ ከሆነ እስኪ አንድ የማታውቁትን ሰው ሶሻል ሚዲያ ላይ ማውራት ጀምሩ። ሪጀክሽን በጣም የምትፈራ ከሆነ በቀን 2 ሰው ሰላም ነው እንዴት ነው ለማውራት ሞክር። ሽያጭ ላይ ያሉ ሰዎች አሉ። ሞስት ፓወርፉሉ ነገር ይሄ ነው። ራስን ኢምባራስ ማድረግ አይደል? የሚያስፈራ አንድ ሻጭ ሊፈራ የሚችለው ሪጀክሽን ነው። ሌላ ነገር እኮ አለዋል። ዞር በል መባል ነው። ኤቭሪዴ ፌስ ብታደርገው እሱን ሽያጭ ላይ ምን ሊያስፈራ ይችላል? ስልክ መደወል በጣም የሚፈራ ሰው 2 ስልክ በቀን የሚደውል ኢማጂን፣ ከዛ ላይ ምን ሊያስፈራ ይችላል? ወደ ታች ያለ ነገር አያስፈራ፣ እላ ያለውን ማሸነፍ ስትችል። ኮንፊደንስ ስትረግል የምታረጉ ሰዎች እስኪ ስትረግል እያደረጋችሁባት ያለችውን አንድ ነገር በጣም የምትፈሯትን ነገር ትንሽ በትንሽ ግን፣ ምክንያቱም ራስ ላይ ጦርነት ማወጅም የለብን። ቀስ በቀስ ስለሆነ ኮንፊደንስ የሚገነባው ፕሮሰስ ስለሆነ በትንሹ ለመጀመር ሞክሩ። ለምሳሌ አብዛኛው ሶሻል ሚዲያ የሚፈራ ሰው ከቲክቶክ ነው የሚጀምረው አይደል? ምክንያቱም ቲክቶክ 30 ሰከንድ ቪዲዮ መስራት ትችላለህ፣ አቃስተህም አምጠህም። ከዛስ በሱ ኮንፊደንስ ይገርም። ምክንያቱም ካሜራ ነበራ የምትፈራው፣ ካሜራውን በቲክቶክ ለመድከው። ከዛ ወደ ዩቲዩብ ይመጣሉ ብዙ ሰዎች ካያር ነው። ምናልባት እኛ ስንጀምር ከዩቲዩብ ሊሆን ይችላል የጀመረው። በጣም ስትራግሊንግ ነው። 10 እና 15 ደቂቃ የሆነ ሀሳብን ማውራት ያስፈራል። ቲክቶክ ላይ ጽፋት ሸምድዳት ከፊትም አድርገህ ልታወራ ትችላለህ። 30 ሰከንድ ቪዲዮ ረዘም ያለ ሲሆን ትንሽ ይከብዳል። ግን መጀመሪያ እኔ የምመክረው ሰው ከቲክቶክ ቢጀምር የተሻለ ነው ባይ ነኝ። በዛው ልክ ደግሞ ስድቡም ዱላውም ቲክቶክ ላይ ስለሚበዛ ደግሞ በዛውም ጫናም ትለምዳለህ። ስለዚህ የምትፈሯትን ነገር ትንሽ ፕራክቲስ። ሴት በጣም የሚፈራ ሰው ያለው አማራጭ ኮንፊደንስ የለኝ ብሎ የሚያምን ሰው ለምሳሌ ከእንደዚህ አይነት ጋር በተያያዘ ሰላም ሰዓት ቢጠይቅ ትሬኒንግ ነው ባዘው። ምንም ሌላ መጥቶ የሚያድናችሁ መልአክ የለም፣ የሚያወጣህ ነገር የለም ከዚህ ውስጥ። ፕራክቲስ ባረከው ልክ ነው የምታገኘው። በእንደዚህ አይነት ነገር ስትረግል የሚያደርግ ሰው ሴት ሰዓት ቢጠይቅ ምን ችግር አለው? ሰላም ነው ስንት ሰዓት ሆነ? አንድ ኮሚኒኬሽን ነው። ሰላም ብሎ አያውቅማ። ለሱ ትልቅ ነገር እኮ ነው። ምናልባት ለሰዓቱን ልትጠይቅ ስትል ሀሳብህን ስለሚያውቀው ጭንቅላት ደብብት ይጨምራል፣ አንግዛይቲ፣ ፍርሃት ምናምን። እሱ ሁሉ እያለ ሞክር አይደል? እንደማይገልህ ስታውቅ አይደል? ምንም አዲስ ነገር እንደሌለ ስታውቅ፣ ፒፕል ኖቲስ እንደማያደርጉ ስታውቅ ሀምብል እየሆንክ ትሄዳለህ። ኮንፊደንስ እየተስተካከለ ይላል። ኦኬ ሶ ለካ ሰዎችን ባወራ ሰዎች ለእኔ ጉዳያቸው አለ። ሰዎችን ባወራ ኔክስት ታይም አያስታውሱኝ። ምን ያህል አንተ የምታስበውን ያክልም ፓወር እንደሌለህ ማወቅህ ራስ ላይ እምነት እንዲኖርህ ያደርጋል። አንዳንዴ በጣም ፓወርም አለን ብለን ስናስብ ነው ኮንፊደንሳችን ሞቶ። ለምን መሰለህ? የምናገራት እያንዳንዷ ነገር ሰዎች ውስጥ ሄዳ ኢምፓክት ታመጣለች ብለህ በጣም ኤክስትሪም አድርገህ ካሰብክ ትፈራለህ አይደል? በጣም ብዙ ጊዜ የተማረ ኢምፖስተር ሲንድሮም የሚባል የተማረ ሰው ችግሩ ይሄ ነው። እያንዳንዱ የሚናገራት ነገር ተመዝግባ የሚጠየቅባት ስለሚመስለው ከኔ የተሻለ ሰው ሰምቶኝ ይተቸኛል ብሎ ስለሚፈራ ምንም አያደርግም። ግን ለዚህ ሁሉ ሶሳይቲ ውስጥ የሆነች ትንጥዬ ጠጠርና ፒፕል ኖቲስ ራሱ አያደርጉ። ሶ ሃቭ ኮንፊደንስ። የምታምንበትን በል። ኢፍ ዩር ሮንግ ከሆንክ ታስተካክላለህ። ለመማር ዝግጁ መሆን አለብህ። ሶ ኤኒዌይስ አንድ የምትፈሯትን ነገር ፊክስ ማድረግ በጣም ወሳኝ ነው። ሶስተኛ ራሳችሁን ቴክ ኬር አድርጉ። ራሱን ቴክ ኬር የማያደርግ ሰው ፌክ ኮንፊደንስ ነው ሊኖረው የሚችለው። ጄኒውን የሆነ የምር ኮንፊደንስ ሊኖረው አይችልም። ራስን ቴክ ኬር ማድረግ ማለት ከዚህ በፊት በጣም ብዙ ጊዜ አውርቼዋለሁ። ቢያንስ 5 ኮንሰፕቶች አሉ ፐርሰናል ዲቨሎፕመንት ላይ። ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ስፒሪቹዋሊ ኤንድ ፋይናንሻሊ። በእነዚህ ነገሮች አለ ሰው በአካል ራሱን ቴክ ኬር ማድረግ አለበት። በነገራችን ላይ ስለ ራስህ ፊል የምታረገው ነገር ነው ቅድም እንዳልኩት ራስህ ላይ እምነት የሚሰጥህ ስለ ራስህ የምታምነው ነገር። ሶ ቤዚካሊ ሰው ፊዚካሊ ራሱን ቴክ ኬር ማድረግ አለበት። አሁን ፊዚካሊ ይቅርታ በጣም ይህን ቪዲዮ የምታዩ የሚደብራችሁ ሰዎች ፊዚካሊ ኮንፊደንስ ያለው ፊትነስ ላይ በደንብ ራሱ ላይ የሰራ ሰው ነው ወይስ ኦቢስ የሆነ ቦርጩ ትርፉ ስጋው ምኑ ያለው ሰው ነው?
ይሄኛው ምንም ሳይጥር ናቹራሊ ኮንፊደንስ ሊኖረው ይችላል። ይሄኛው ግን ኮንፊደንስ ራሱ ካለው ስትረግል እያደረገ ነው። ተቀበሉኝ አምፋታም ቢገ ምናምን ተቀበሉኝ ነው። ለምሳሌ እኔና አንድ ፊትነስ ባለሙያ ኩል ኮንፊደንስ ሊኖረን አይችልም ፊዚካሊ አይደል? አክሰፕት ስለማድረግ አለም ራሳችን ያወራን ያለ ነው ነገራችን። ሁሉም ሰው ራሱን አክሰፕት ማድረግ አለበት፣ ግን ኢምፕሩቭ ማድረግ አለበት። አሁን አክሰፕት የምትባል የሰነፍ ወሬ ስላለች ነው ሰው ራሱን ላለመለወጥ አክሰፕት አድርጉ። የሚለወጥ ከሆነ ስንፍና ነው ካልለወጥከው። የጤና ችግር ከሌለብህ ሌላ ኬስ ከሌለብህ ስንፍናህን በሆነ ነገር ሸፍነህ ተቀበሉኝ አይባልም። ምሳሌ እኔ እዚህ ጋር ፋት አለኝ ይታያል። ብዙ ቪዲዮዎች ላይ አይታችሁ ኮሜንት ሁሉ ጽፋችሁልኛል አይደል? አይ ካንት ከሱ እኩል ኮንፊደንስ ሊኖረኝ አይችልም። ሸሚዛችንን እናውልቅ ቢባል ራሴን አክሰፕት ላደርገው ይችላል። ያንተ እንደዛ ማሰብ እኔን ላይረብሸኝ ይችላል። ተረተኛ ግን ፊዚካሊ ራስን ቴክ ኬር ደግሞ ማድረግ ለራስ ያለህን ቦታ ሰልፍ ላቭ በጣም ብዙ ሰዎች ስትራግል የሚያደርጉበት ኤሪያ ራስን መውደድ የሚባለው። የራስን መውደድ ማለት ራስን ከሰዎች ማስበለጥ በጥቅሞች ሁሉ ያግበሰበሱ የራስ ማድረግ ሳይሆን ራስን መውደድ ማለት የማይገባን ቦታ አለመሆን አይደለም። ለራሳችን የጥላቻ ንግግር አለመናገር፣ የራስ ጠላትና የራስ መሰናከል አለመሆን ማለት ነው ራስን መውደድ። እንደው በሁለት በሶስት ቃላቶች ይገለጽ ቢባል ሶ ፊዚካሊ you need to take care of yourself። ንጽህና አንድ ሰው ገላውን ያልታጠበ ሰው ነው ወይስ ታጥቦ ሻወርን ወስዶ የወጣ ሰው ነው እኩል ሰው ፊት በኮንፊደንስ የሚያወሩት? ምን ጥያቄ አለው? ሶ እነዚህ ጥቃቅን የሚመስሉ ነገሮች የራሳቸውን ኢንፑት ያስቀምጣሉ። ምን ላይ? ስለ ራስ ያለህ አመለካከት ላይ፣ በሳይኮሎጂ ትረስት ለራስ ያለህ እምነት አይደል? ሶ ራስን ቴክ ኬር ማድረግ ማትችል ከሆነ በኮንፊደንስ የሆነ ነገር ለማድረግ አትችልም። ምክንያቱም ጭንቅላት ውስጥ ምን ይፈጥራል? ኮግኒቲቭ ዲዞናንስ እያረክ ያለውና የምትፈልገው ነገር ማች አለማድረጉ እንድትሳቀቅ ያደርጋል። መሸማቀቅ የምንለው በአማርኛ ይጋጭብሃል። ተረተኛ አሁን ኮንተንት ክሬተር ላይ ስለ ገንዘብ ምናምን ታስተምርና ታክሲ ስትጋፋ ስትታይ ይረብሻል። ተረድተኛል አይደለም? አሁን ብዙ ሰዎች የሚረበሹበት አንዱ እኮ እሱ ነው። ያን ነገር ራስ ለማረም መሞከር አለብህ ነው። እሱ የራሱ ጥሩም መጥፎም ጎን አለው። የራሱ ልክም የሆነበት ልክም ያልሆነበት ሀሳብ አለ። የሰው ልጅ አክቹሊ ስኬቱ በገንዘብ ብቻ ነው ወይ የሚመዘነው? እሱ ራሱን ችሎ የራሱ ጥያቄ ስላለው ማለት ነው። ኤኒዌይስ ግን ፊዚካሊ ራስን ቴክ ኬር ማለት ንጽህናን በደንብ መጠበቅ ያስፈልጋል። ይሄ ሪሌሽንሺፕም ላይ አይደል? ስራም ላይ ብዙ ቦታ ያሉ ነገሮች ናቸው። በቃ በጣም ኮንፊደንስ ሊኖር በጣም ድፍን ብለህ የሰውን ይሉንታ የሚባለውን ነገር አልፈ ቅድም እንዳልኩ ሰልፍ አዌርነስ ዜሮ ሆኖ ገግማ አለኝ ካላልክ በስተቀር አይደለም የግል ንጽህና ሳትጠብቅ ሰዎች ላይ ማለት አትችልም። ይረብሻል ከተረዳችሁ። ሶ ቤዚካሊ ሰው ራሱ ላይ ኮንፊደንስ ሲኖር ከጥቂቱ ራሱን ከመጠበቅ መጀመር አለበት። ወንድም ይሁን ሴት ፊዚካሊ ራሳቸውን ቴክ ኬር ማድረግ አለባቸው አይደል? ሚስትም ትሁን ባል ኢቨን ትዳር ውስጥም ሪሌሽንሺፕ ውስጥም በቃ አሁን አንዳንዴ ኮንፊደንስ አጣው ምናምን ይሉሃል ሪሌሽንሺፕ ላይ ሄልፕ ዩርሰልፍ። በእንደዚህ አይነት ነገር ሴትም ትሁን ራስሽን ቴክ ኬር ማድረግ አለ። ፀጉር መሰራት አለብሽ ሊሆን ይችላል አይደል? ማስተካከል አለባበስሽን ምናምን ግዴታ ነው። ውፍረት ከመጣ በተቻለ መጠን በምግብም በምንም ከዩቲዩብም ከምንም እየተማሩ አቅም ላይ ኖሮክ ይችላል ጂም ሄዶ የመማር ግን ራስ ላይ ኢንቨስት ባረከው ልክ ቁጥር ራስን እያከበርከው ትሄዳለህ፣ ትወደዋለህ። ምንም ክርክር አያስፈልግም። ሁለተኛው ሰው ስፒሪቹዋሊ ራሱን ቴክ ኬር ሊያደርግ ይገባል። ስፒሪቹዋሊ ስል ኃጢአትን ማንሰራ የለም እዚህ ምድር ላይ። ታረቅ በቃ። ኮንፊደንስን ይነካል። የደበካቸው ቆሻሻ ነገሮች ይኸውልህ ኮንፊደንስን አሳጥተው ሌላ ቆሻሻን ነገር እምቢ የማለት አቅም እንዳይኖር ሽባ ያደርጋል። ኮንፊደንስ ማለት ነው። ኖ ለማለት አንተ ትናንት እንዲህ ስትል ነበር ትባላለህ ገብቶሃል። ስለዚህ በኮንፊደንስ ኧረ ይሄን አልፈልግም ለማለት ሞራልህ አቅምህ ይሞታል። ከታረክስ ከፈጣሪ ጋር ከምንም ጋር ታርቀህ ከጨረስክ አጥበኸዋል እኮ በቃ ተረስቶልሃል። አሁን አይ አልጠጣም፣ አይ እንዲህ አልሆነም፣ አይ ይሄን አላረግም፣ አይ አላመሽም፣ አይ ገንዘብ አላጠፋም፣ አይ እንደዚህ አላረግም ለማለት ምን ይሰጣል? ኤክስትራ ስፒሪቹዋሊ ራስን ቴክ ኬር ማድረግ ይሄ ማለት ሌላ ነገር እኮ የለውም። ከትላንት ስህተት አለመታረቅ ነው አብዛኛውን ሰው ዛሬ ላይ ያለውን ህይወቱን ኢምፓክት እያደረገው ያለው። ቆሻሻ ነገር ለመምረጥ ሬዲ እንዲሆን የሚያደርገው አይገባኝም ብሎ እንዲያምን የሚያደርገው ዲዘርቭን አላረግም ብለህ እንድታምን የሚያደርግ ትላንት የሰራው ስህተት ነው። አላህ እስካልታጠብከው ድረስ እዚህ ውስጥ ይኮርኩማል በየጊዜው። አንተ እኮ አትረባም፣ አንተ እኮ እንዲህ ነህ፣ ኃጢአተኛ ነህ፣ ዝሙተኛ ነህ፣ ክፉ ነህ፣ እንደዚህ ነህ ምናምን ይልሃል፣ ያናግርሃል። ስለዚህ እሱን ማድረግህ ደግሞ ኔክስት ለምታደርገው በቂ ኮንፊደንስ አይኖርም። ለምን? ኦልሬዲ እኔ የበሰበሰ ዝናብ አይፈራም አይኖር እንትኑ ስለምትሆን የበሰበሰ ዝናብ አይፈራም አለ። አድርቀው ልብስህን፣ ሸሚዝህን፣ ሱሪህን በደንብ አድርገህ ካደረግከው የበሰበሰ የሚባለው ሀሳብ አይሰራም አንተ ካልበሰበስክም። ስለዚህ እንደ አዲስ
መምረጥ ትችላለህ። ሶ ስፒሪቹዋሊ በደንብ ቴክ ኬር ማድረግ ያስፈልጋል ራስን ኮንፊደንስ። ብዙ ሰው ስፒሪቹዋሊ ራሱን ቴክ ኬር ስለማያደርግ አንዴ ክብሩንም ምኑንም አሳልፎ ስለሰጠ ለሰው ከዛ በኋላ ኖ የማለት አቅም እንኳን የለውም። ተረዳኝ እንዴ? ትላንት እንደዚህ አድርገን የለ እንዴ መሆን አለበት እንዲባል፣ ትላንት እንዲሆነሽ የለ እንዴ መሆን፣ ትላንት እንደዚህ ሆነለ አንተም ብሎ እንደዚህ፣ አንተም ብሎ ጿሚ፣ አንተም በየሲቹዌሽኑ በኮንፊደንስ እንዳትናገር ያሸማቅቋል። ዛሬ እንድትጀምር ስፒሪቹዋሊ ራስን ቴክ ኬር ማድረግ ያስፈልጋል። ሜንታሊ ራስን ቴክ ኬር ማድረግ ያስፈልጋል። አይደለም ማንበብ አለብህ። ኮንፊደንስ እንዲጨምር ኢንፎርሜሽን ሊኖር ይገባል። አይደለም ሜንታሊ በደንብ በቃ ብዙ ነገሮችን ማወቅ አለብህ። ሜንታሊ አድቫንስድ መሆን አለብህ። መማር አለብህ። መስማት አለብህ። አይደል ክርክር ከምትሰማ ስለ ቢዝነስ ብትሰማ የቢዝነስ ዲስከሽን ውስጥ የተሻለ ኮንፊደንስ ይኖርሃል። የትኛውም ነገር ነው በነገራችን ላይ። አንድ ሰው ግራፊክስ ዲዛይነር ከሆነ ግራፊክ ዲዛይነር ጋር የተያያዙ ኢንፎርሜሽኖችን ቢሰማ በኮንፊደንስ ግን ችግራችን እኛ የምንሰማው ሌላ ምንፈልገው ሌላ ነው። ሶ ማች የሚያደርግ ነገር መሆኑ ሜንታሊ ሄልፕ ያደርጋል። ኢሞሽናሊ ከማይጠቅሙ ሊያጣጥሉ ከሚፈልጉ ሰዎች ራቅ አይደለ? ኢሞሽናሊ አቢዩዝ ከሚያደርጉ ሰዎች መራቅ አለብህ። ኮንፊደንስን ይነኩታል። እስኪ አስበው ተሰዳድበህ ወጥተህ አብሮ ካለ ሰው ጋር እዛ ጋር እንዴት ነው በኮንፊደንስ መድረክ ላይ ሆነ ሀሳብ የምትሰጠው? አንተም ብሎ ሰው ተብለህ ወጥተህ ማለት ነው። ስለዚህ ኢሞሽናሊ ራስን ቴክ ኬር ማድረግ ያስፈልጋል። ምንም ጥያቄ የለውም። ፋይናንሻሊ ብዙ ወንዶች ኮንፊደንስ በተለይ ወንድ ልጅ ከፋይናንሻል ጋር ሴትም ልጅ ነው፣ ግን ያው በተለይ ደግሞ እኔ ወንድ ነው የማውቀው። በተለይ ወንድ ልጅ ደግሞ ኮንፊደንሱ ታይቱ የተሳሰረ ነው ከፋይናንሻል ጋር። ሀብታም እንኳን መሆን ባይሆን ተስፋ ሰርቶ የመለወጥ አይደል የሚሰራው ነገር እንደሚያድግ ተስፋ ኮንፊደንስ ይጨምራል። በነገራችን ላይ አይደለም ምንም አለመስራት ሰው ራሱ ቦታ እንዳይሰጥ ስለሚያደርግ ኮንፊደንስ እየሞተ ነው የሚለው። ቅድም መሸነፍ ያለው ባይዘው ኮንፊደንስ አብዛኛው ከማሸነፍና ከመሸነፍ ጋር የተያያዘ ነው። ሳይኮሎጂካል ሊሆን ይችላል፣ ኢሞሽናል ጦርነቶችን ሊሆን ይችላል፣ ሜንታል ጦርነቶችን ሊሆን ይችላል አይደል፣ ፋይናንሻል ጦርነቶችን ይኖራል። ኮንፊደንስ የሚዋዥቀው ከፍ ዝቅ የሚለው ቅድም እንዳልኩት ከማሸነፍና ከመሸነፍ ጋር ነው። ስለዚህ ቤዚክሊ ሰው መስራት አለበት አይደል፣ መጣር አለበት፣ ተስፋ ሊኖረው ይገባል። ደግሞ ከምንም በላይ ተስፋ የቆረጠ ስራ ኮንፊደንስ ያሳጣል። በነገራችን ላይ የኔ ህይወት አይለወጥም፣ በቃ ከዚህ ደግሞ ዝም አላልፍም፣ እዚህ ነው በቃ የተርበጠበጥኩ የምኖረው ካልክ በኮንፊደንስ የሆነ ነገር የማድረግ አቅም አይኖርም። ነገ የተሻለ ቦታ እንደምትቆም ካሰብክስ በኮንፊደንስ ኮሚኒኬት ታደርጋለህ። ተስፋም በራሱ ማተር የሚያደርግ ነገር ስለሆነ ነው። መስራት ብቻ ሳይሆን ነገ የተሻለ ቦታ እንደምትሄድ ተስፋ ሲኖር በኮንፊደንስ ትናገራል። ካፍ የሚወጣው ቃል እንኳን በኮንፊደንስ ይሆናል። ምክንያቱም ነገ ራስን የተሻለ ቦታ እንደምታየው ታውቃለህ። እንደ አንዳንድ ሰዎች እኮ ቪዲዮውን ላይ ያስቀምጣሉ how my confident they are ሆፓቸው ምን ያህል እንደሆነ እያየው ነበረ ሰሞኑን አይደለም። ከ10 ዓመት 15 በኋላ የሚደርሱበትን ቦታ ራሱ ያስቀምጣሉ አይደለም። ምክንያቱም ኢነፍ ግራይንድ ካረኩ በዚህ መንገድ እንደማገኘው አምናለሁ። that gives you confidence. so anyways የጠቀስኳቸውም ያልጠቀስኳቸውም ሊኖሩ ይችላሉ። ሰው ራሱን ቴክ ኬር ማድረግ አለበት። ቤስት ላይክ ቤዝ ላይን የሚባለው ግን ራስን ቴክ ኬር ማድረግ ነው። ንጽህናን ከመጠበቅ ይጀምራል አይደለም። ኢንቫይሮንመንትን ክሊን ከማድረግ ይጀምራል። ከዛ ደግሞ ይቀጥልና ስፒሪቹዋል በጣም ወሳኝ ነው። እነዚህ ሁለቱ እንኳን ለሌሎቹ ትልቅ ግብአት ሊሆኑ ይችላሉ። አራተኛ ቢልድ ሰፖርት ሲስተም ያስፈልጋል። ኮንፊደንስን ከሚያግዙ ነገሮች ውስጥ አንዱ አንተ ላይ የምር ትረስት የሚያደርጉ ሰዎች አካባቢ ላይ መኖራቸው ነው። የሰው ልጅ እኔ ብቻውን ያሸንፋል ብዬ አላምንም። ብቻውን ዊን የሚያደርግ ፍጥረት አይደለም። ቲም ያስፈልጋል። ቲም ሲባል ግዴታ የቀጠርካቸው አብራጅ መሰራቸው ሰዎች ማለት አይደለም። ቲም ማለት ኤኒባዲ ስለአንተ ፖዚቲቭ አቲቲዩድ ያለው ያንተን ስኬት የሚመኝ እንደምታሳካው የሚያምንብህ እሱ አንተ ላይ ማመኑ አንተ ራስ ላይ ያለን እምነት እንድትጨምር ስለሚያደርግ አፈጣጠራችን አንዳችን ላይ እንድንደገፍ ተደርገን ስለሆነ ኢንዲቪጁዋሊስቲክ አይደለም። የእናቴ እምነት እኔ ላይ እኔ እንድሰራ ያደርገኛል አይደል? የወንድሞች የእህቶች ትረስት አንተ ላይ እንድትሰራ ያደርጋል። ልጅ ካለህ ልጅህ አንተ ላይ ያለው ትረስት ምክንያቱም አባቱ ልትሆን ትችላለህ አይደል? እሱ ሁሉ እንደምትችል የሚያምነው አንድ ሕፃን ልጅ አባት ስትሆን እኮ ለሱ እኮ አንተ አውሮፕላንን መግዛት ትችላለህ፣ የሆነ ነገር አስቁመህ መኪናውን መቀበል ትችላለህ፣ እንደዛ ብሎ ነው የሚያምነው ሕፃን ልጅ። ልጅ አንተ ላይ ያለው ትረስት ኮንፊደንስ ይጨምራል። ሰፖርት ሲስተም ማለት ነው። በዛው ልክ እንደ ቀልድም እየሆነ የሚያፌዝብህ እባክህ የሚልህ አይደል የሚያጣጥልህ የትም እንደማደርስ የሚነግርህ ስትሞክር የሚያፌዝብህ ሰው ደግሞ በዛው ልክ ኮንፊደንስን እየበላው ይሄዳል። ለምን ካልከኝ ለምሳሌ ብዙ ሰዎች ስትረግል የሚያደርጉት ለምሳሌ ስራ ለመስራት ለመለወጥ ከሀገር ውጭ እኔ የራሴ ኤክስፒሪየንስ ስለነበረ ነው። በነገራችን ላይ ከሀገር ውጭ ትታችሁ መታችሁ እዚህ ሀገር ለመስራት ምናምን ስትመጡ አጠገብ ያለው ሰው ከዚህ ሀገር ምን ልትሰራ
ተው ምን ያን የመሰለ ስራ ይልሃል ከስር እንትን ይላል ያ ነገር ሳታስበው ኮንፊደንስን እየሸረሸረው ይሄዳል ልክ ናቸው እንዴት ይላል ብዬ ስለማቅ እኮ ነው እንዴ መምጣት አልነበረብኝም እንደ ኢትዮጵያ ያልኩበት ጊዜ ነበር ምክንያቱም አጠገብ ያለ ሰው ይሸረሽርባል ኮንፊደንስን ትችላለህ ይዱት አይልህም አይ እንደው ባይሆን ይሄን ይሻል ይላል ዝቅ ያለ ነገር ይመኝልሃል ባይሆን ዝም ብሎ በቃ እንደው በ500 ብርም ተቀጥረህ ብትሰራ ይሆን ይልሃል that's not my dream እንዲህ አይነትን ሰው ዘመድ ሊሆን ይችላል የቅርብ ሰው ሊሆን ይችላል ሁሉ አይሸሽ አታባረው ግን ትሸሸዋለህ ከነዚህ አይነት ሐሳብ እንዳይነግርህ ምክንያቱም ሰውና በዛ በስትረግል ሰዓት የሚሰጥ አስተያየት ኢምፓክት ያደርጋል ምክንያቱም ሪያሊቲ ላይ አንተም ገና ምንም የለህም የምትኮራበት የያዝከው ስኬት ቢኖር ይሄው አምጥቼዋለሁ ብለህ ራስ ባላንስ ታደርገዋለህ የነሱ ትችትና ምንም ባልጀመርክ ሰዓት ግን የሰው ትችት ይሰብራል አጠገብ ያለው ሰፖርት ሲስተም ሊሰብር እሸቱም ያደርገው ይሄንን ነው ነገራችን ላይ አይደለም ጓደኞቹ ብድር ስላለበት ስለሚስቁበት ከአንድ ጓደኛው ጋር ነው ቤት ተከራይቶ ወጣው ለምን አያምኑትማ እዚህ ጋር በብድር አልቋል እዛ ጋር ደግሞ እኔ እንትን ከፍታለሁ እንትን ድርጅት ነው ይላል ስለዚህ ያደረገው ምንድነው እሱ ገብቶትም ይሁን አይግባው በሰዓቱ ከሚሰማው ጓደኛው ጋር ቤት ተከራይቶ ወጣው በጣም መጠንቀቅ አለባችሁ አጠገባችሁ ስላለው ሰርክል በጣም የምትወደው ፍቅረኛ ልትሆን ይችላልች የምታጣጣለ ተያይዛችሁ ገደል የምትገቡት አንለስ ሰፖርት ሲስተማን ካላስተካከለች ወይ ደግሞ ከስራ በተያያዘ ጉዳይ አታዋራት በቃ እስኪሳካል ድረስ ምንም ዛሬ ሞክሬው ነገር ፌል ማድረጉ ስትነግራት ለምን ያናጀምረው ለምን አስባለ ሊሆን ይችላል ግን ሰው የምር ፒን ፖይንት የሆነ ድሪም ካለው ኮንፊደንሱን ከሚነኩ ሰዎች አንዱ የቅርብ የምንወዳቸው ሰዎች ናቸው እናተ ልትሆን ትችላለች በቃ ካልሆነ ለምን እኔ ጋር አትሆንም ትላለች ራበኝ ማለት ነገ ይርበኛል ማለት ነው እንዴ ዛሬ ቤት ተከራይቼ ከከተማ ውጪ እየሰራው ነው ማለት እኮ እናታ አዝናና በቃ ወደ ቤት ልትልት ትችላለች ሰነፍክ ማለት ነው ኮንፊደንስ ተነካ እሷ ምን አለች እሷ እንዳላመነችብህ ሳይኮሎጂካሊ ማሰብ ራስን እንዳታምነው ያደርጋል እናት ኢማጂን እናት ወይ አባት የፈለገ ነገር ይመጣል መንገድ ላይ ለምን አታድርም ትለወጣለህ ቢልስ አቃለው እንደምትለወጥ ዛሬ ሊከብድ ይችላል ዴፊኒትሊ የተሻለ ቦታ እንደምትሆን አቃለው ቢልስ በጣም ኢምፖርታንት ነው ጓደኛ የትዳር አጋር ሪሌሽንሺፕ ላይ ያለናቸው ሰዎች የሥራ ባልደረቦች አንተ ላይ ያላቸው እምነት በጣም 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 ወሳኝ ኮንፊደንስ ላይ ስለዚህ አካባቢያችሁ ላይ ኮንፊደንሳችሁን ኤቭሪዴይ የሚበሉት ሰዎች ካሉ ተጣሉ ጥሏቸው ሳይሆን አትሊስት አቮይድ አድርጉ እንደዚህ አይነት ኮንቨርሴሽን እድል አትስጡ ሰዎች እንዲተቿችሁ ኤቭሪዴይ አንቺ ቤት ቀረሽ አንቺ እንደዚህ ነሽ እያለ ባሽሙር የሚናገር ይሰው ሸሺ እየጨለመ ነው የሚሄደው ኮንፊደንስሽ ምክንያቱም እነሱ ያሳምኑሃል ምንም ማምጣት እንደማትችል የነሱ ጥገኛ እንደው ክፉ ሆኖ ነው ወይ ላይሆን ይችላል መጥፎ ሰዎች ናቸው ላይሆን ይችላል ግን በዛም አለ በዚህ ግን ኮንፊደንስ እንዲኖር ሰፖርት የሚያደርግ ሲስተም ላይ መኖር የተሻለ ያዋጣል በቃ ትችላለህ የሚል እኔ በጣም እግዚአብሔርን ማመሰግነው ጓደኞቼ ናቸው በጣም ከቅርብ ጓደኞቼ ውስጥ አንድም ቀን ዳውት አድርገውኝ አያውቁ አንድም ቀን ማለዋሻችሁ ፋሚሊ አይደለም ፍቅረኛ አይደለም እኔ ጓደኞቼ ናቸው በጣም በጣም ፖዚቲቭ ኢምፓክት ያላቸው ላይ አራ አንተ አንበሳ ነህ እኮ ይሄን አድርገዋል ምን ያንሳል ይሄን ነው የሚሉ ያ ፓወር ምናልባት ዛሬ ለቆንኩበት ቦታ ምክንያት ሆኗል ሰፖርት ሲስተም ያሪፍ ስለሆነ ምናልባት ቤተሰብ አዝኖልህ ተችቶ ሊሆን ይችላል ፊቱ ላይ አይተው ሊሆን ይችላል አይደል ፊቱም ላይ ኮታ ያለ ባዘው አንዳንዴ ግድ ባፋቸው መናገር አይተበከባቸው አይደል ሲያዝኑልህ ሰው አንዳንዴ ሰው ሲያዝንልህ እኔ ባዘው ማልወደው ቃል አይዞህ ነው የሚያቀተው ይቻላል የቅርብ ጓደኞች ይቻላል አይዞህ አልወድም አይዞህ ዲፕ ዳውን ተሸንፈሃል ይመስለኛል ማለት ከማዘን ነው የመጣው አይዞህ ሲለኝ ሰው ተቃቀተዋል ግን የሆነ ላይፍ ሴቨር መጥቶ እስኪያድንህ አይዞህ ጠብቅ አይነት ነገር ይመስለኝ for some reason I don't know እንግዲህ ሆነስቶኝ እየነገርኳችሁ ነው አይዞህ የሚለውን ወርድ ምን ያህሎቻችሁ አትወዱትም እስኪ አይ ኖ ፖዚቲቭ የታጨቀ ቃል እንደሆነ ግን የሆነ የመሸነፌ ሊነግረኝ የሚመስለኝ ሰው አይዞህ በቃ እግዚአብሔር ያውቃል ሲለኝ እግዚአብሔር ያውቃል አምናለሁ ግን አይዞህ የምትለው ቃል እግዚአብሔር ያውቃል ብቻ አሪፍ ነው አይዞህን ብዙ አልወዳትም ኤኒዌይስ ኮንፊደንስ ጋር ትጋጫለች ብዬ አስባለሁ ኤኒዌይስ የመጨረሻው በዚህ ሁሉ ፕሮሰስ ውስጥ ግን አንድ ነገር ላይ ጎበዙ ሚያዝ የሚጨበጥ አንድ ነገር ላይ ጎበዝ መሆን አለበት እሱ ሰዎች ፊት ቫልዩ ፕሮቫይድ እንደማድረግ እንደምትችል ስለሚያሳይ ሰዎች ወደዱም ጠሉም እንዲያከብሩ ያደርጋል አይደለም ቁም ነገር ቀርቶ የማይረባ ነገር ላይ እንኳን ጎበዝ የሆነ ሰው ያ የማይረባው ነገር በሚያስፈልግ ሰዓት ይፈልጋል በጣም ይቅርታ ለቃሉ ግን በጣም ይቅርታ ምናልባት አንዳንድ ሰዎች እንግዲህ ይሄን ማለት ልክ ይሁን አይሁን አላውቅም ግን አንዳንድ ዱርዬ የሚባል ካራክተር ያላቸው ሰዎች በጣም ይፈልጉበት ቦታ የለም ለምሳሌ ሰፈር ውስጥ የሆነ ችግር ሲነሳ ማለት ከፊት የሚቀድሙት እነሱ ናቸው ይፈልጋሉ እኮ አይደል
አይደል የሆነ ነገር ሲነሳ ፕሮቴክት እንዲያደርጉ የምትፈልገው እሱ ነው ሲመሽብህ ደውለ አስገባኝ የሚሉት ሴቶች እኮ እነሱን ነው ደፋሮቹ አሁን ይሄን ለምን ተጠቀምከው ካላችሁ የሆነ የምንፈልግበት ኤሪያ ያስፈልጋል ኢቭን ባድ እንኳን ቢሆን አይደል የምትፈልግበት ኤሪያ በጣም ኢምፖርታንት ነው ያ ጊቭስ ዩ አሁን ኢማጂን ያ ሰውዬ ራሱን ድሮዬ ነኝ ብሎ የሚያምን ሰውዬ እዛ ኤሪያ ላይ ፕሮቴክተር መሆኑ ደፋር መሆኑ አይደለም ያን ነገር ማረጉና ፕሮቴክት ሊያደርግ መውጣቱ ለራሱ ያለውን ነው ከተሻለ ቢያደርገው አይመስልም ምንም ጥያቄ እኮ የለውም አሁን ይጠቅማል አይጠቅማል ሐሳቡን ለማስረዳት ብቻ ነው ፒውርሊ የተጠቀምኩት እቺን ነገር ጀስት በምን እንደማስረዳ እንትን ስላለኝ ሶ ቢ ቤስት አት ሳምቲንግ ይሁን ነገር ላይ አሪፍ ከሆንክ you have a confidence እዛ ኤሪያ ላይ አይደለም በቃ መብራት በደንብ መቀጠል የምትችል ሰው ከሆነ ያንተ ስራ ነው ትፈልጋለህ መብራት ሲበላሽ አረ ቫልዩ ፕሮቫይድ ማድረግ ትችላለህ እንዴ እሱ እኮ ነው የሚያውቀው ትባላለህ ኳስ ጎበዝ የሆኑ ልጆች እኔ ሁሉም ከነሱ ጋር መሆን ነው የሚፈልጉት ልክ ኳስ ጨዋታ ላይ አይደል ውጪ መውጣት ሲፈልግ ይሄኔ ላይ ጎበዝ የሆነ ሰው ኮንፊደንስ አለው እዛ ኤሪያ ላይ ኳስ ሜዳ እርግጠኛ ነኝ ኳስ ሜዳ ሲገቡ ነጋሽ ብሩክ ናቸው ከደረታቸው ነፍተው የሚገቡት መጨረሻ ሁሉ እንትን ሁሉ አይሉም ለሆነ ቡድን ለመመረጥ ራሱ ኦልሬዲ እንደሚመረጡ ያውቁታል ቀድሞ የሆነ ቡድን ገብታል አለ ጎበዝ ኮንኮ ቀድመ ተመድባል የሆነ ቡድን ዳኛ እንድትሆን አይፈልጉም በረኛ እንድትሆን አይፈልግም በተቻለ መጠን ከፊት እንድትሆን ይፈልጉ ያ ኬት ነው የመጣው because you have የሆነ ስኪል ላይ ቤስት ስለሆንክ ስራም ላይ ምንም ላይ if you're best እዛ ኤሪያ ላይ at least እዛ አካባቢ ላይ እዛ ኮሚኒቲ ላይ ኮንፊደንስ በደንብ ይኖራል ሆፕፉሊ እነዚህ ነገሮች በኮንፊደንስ ስትራግል ለምታረጉ ሰዎች ከአንዱ ወይ ሁለቱ ሶስቱ ላይ ሪሌት ልታረጉ ትችላላችሁ ራሳችሁን ልታገኙ ትችላላችሁ definitely ሞክሩት it will help you thank you